መጀመሪያ በልጄ ልትቀጭኝ ከማለት በፊት ማለት ነው ለልጁ ምን ያስፈልገዋል ምን እንደሚያስፈልገው ማወቅ አለብህ። አንተ ለልጁ ብታስብ ማለት ነው ብታስብ ኖሮ ሌላ ህይወት ውስጥ አትጀምር። ልጅን ጥለህ እኮ ነው ሌላ ህይወት ውስጥ የትከው ዛሬ ላይ እሷ እንደውም ሩታ እኮ አንተን ማስፈቀድ አይጠበቅባትም። የምን ሩታ በጣም ተሳስተሻል። እሱን የማስፈቀድ ግዴታ የለብሽም። የፈለግሽበት መኖር ለምን አሜሪካ አይሆንም መኖር ትቻልሽ። ሄዶ ማየት መብቱ ነው። ገባሽ? እሱ ሄዶ የማየት መብት አለው። ግን አትከልኪው እንጂ ማለት ነው። የፈለግሽበት ሄድሽ መኖር መብት አለሽ ማለት ነው። የፈለግሽበት ቤተሰብ ጋር መግባት ካልቻልክ ውጭ አውጥታ ልጁን ታሳያለች። ግን ቤተሰቧ ጋር የመከልከል መብት የለም። እንዳትሄድ የመከልከል መብት የለም። ቤተሰቦችሽ እዚህ መተውሽ ምናምን እንደዛ ብሎ ነገር የለም። መብቷ ነው። እቺ ጅረፍት ያስፈልገኛል እናቴ ጋር ሄጄ አርፋለሁ ካለች መብቷ ነው። ማንም አይከለክላትም። አንተ ራስህ ህግ ጋር ብትሄድ ራሱ ህግ አይከለክላትም። መጀመሪያ አንተ ለልጅክ አንተ ስላየከው መተክ ስላየከው ምናምን አይደለም ልጅነቱ ማለት ነው። እርጉዝ እያለች ራሱ አንተ ልጄን እኮ ዛሬ ሲወለድ ልጄ ያልክ እንጂ ያኔ ራሱ እኮ ትላታል አይደል እንዴ? ሩታ ማለት ስንት ነገር ያሳለፈች ስንቱን ነገር የተወች ናት። ዛሬ ላይ ለአንተ አላለቀሰችልም፣ መታ አልለመነችም። የፍቅር ጥያቄ ስትቀበላት እሷ መታ አንተን እንድትለማመጥክ በቃ እንዴት ምናምን ብላ እንድታለቅስልህ ነበር የፈለግከው። ያ ደግሞ አልሆነም። ምክንያቱም እኔ በነገራችን ላይ ሩታ እንድታለቅስ አልፈልግም። ቢከፋት ራሱ ተደብቃ እንድታለቅስ ሚዲያ ላይ መታ እንድታለቅስ አልፈልግም። እና አንተ እሷን የመከልከል መብት የለህም። በቃ በጭራሽ ማለት ነው። አንተ እሷን እዚህ ሁኚ እዛ ሁኚ እንደዚህ የማለት መብት የለም። ልጁን ሄደክ ማየት አንተ ለልጅክ ዋጋ መክፈል ካለብህ ክፈል። ሄደክ እንዴ መኪና በእጅክ ነው አይደለም? ሄደክ ማየት ትችላለህ። ምንድን ነው እንደዚህ? ልጅን የምር የምትወደው ከሆነ ይሄን አደርግ በቃ። ትሂድ ልጅቷ። አትሄጂም አትገቢም እንደዚህ አትይም ምናምን እኔን ልትቀጭበት እንደምትቀጣ ቅሌሽ ነው የምትቀጣ። ቅጣት ማለት እኮ ከዚህ ሀገር ይዛው ብትወጣ እሺ ትቀጣለች። ግን ቡታጀራ 200 ኪሎ ሜትር ነው ምናምን በዚህ ነው የምትቀጣ። በጣም ተሳስተሃል። ቤተሰብ ጋር መግባት ደግሞ ካልፈለግ ቤተሰብ ጋር እኔ አልገባም ካልክ ደግሞ ውጭ አውጥታ ተሰካፊ ትገናኛላችሁ፣ ታያላችሁ፣ ልጅ ይዘህ ትዝናናለህ ምናምን አለቀ ጨዋታው። እንደዚህ መሆን ይቻላል ማለት ነው። ገባ? አንተ እዚህ ሁኝ እዛ ሁኝ የምትመርጥላት እንደውም የለም ስለምታከብርክ ነው። ገባ? መጠየቋ ራሱ ስለምታከብረ ነው። ለነገሩ አንተ ክብር የታውቃለህ ዱላ እንጂ የምታውቀው ማለት ነው ስድብ ነው ምላስ ነው የምታውቀው። ሰው ክፉ ሲናገርክ ነው ያንን ነው የምትፈልገው ማለት ነው። እና ሩታ አንተን የማስፈቀድም በአንተ ውስጥ አንተ በምትላትም ነገር የመሄድ መብት የላትም። አንተም እሷን እንደዚሁኝ የማለት መብት የለህም። ምክንያቱም ፈታህታል፣ ሌላ ህይወት ጀምራል። ያንን ህይወት ነው አንተ እንትን ማለት ትኩረት ማድረግ ያለብህ ያኛው ህይወትክ ላይ እንጂ ሩታ ላይ አይደለም። ሩታን እዚህ ቁጭ በይ እዛ ቁጭ በይ የማለት መብት ምንም ነው የለም። የትም ህግ ቦታ ብትሄድ የመሄድ መብት አላት። የትም ቦታ ሂድ፣ የትም ህግ አምጣ የመሄድ መብት አላት። የፈለገችበት ሄዳ የመኖር መብት አላት። አንተ አትከለክላትም። አንተ እኔ እዚህ መጥቼ ነው የሚመቸኝ እዛ መጥቼ አረባክ በጣም ነው እንደሚመችክ። አንተማ የጠበቅከው እኮ መታ ትለምነኛለች፣ እንዴት እኔን ትተህ ትለኛለች፣ አብረን እንሁን ትለኛ የሆነ በቃ ታለቃቅሳለች ምናምን ብለህ አስበክ ነበር። ግን ያ ነገር አልተሳካም። መጀመሪያ እስኪ ልጅን እንዴት ነው ማሳደግ እንዳለብህ ልጁ ገና ከወድ ወጥቶ አንተ ሌላ ህይወት እኮ ነው የጀመርከው። ልጅ ያለው ሰው እኮ ለልጁ ሲል ሁሉንም ነገር ይተዋል። ገባ? ልጁን የሚወድ ሰው ለልጁ ሲል ብዙ ነገርን ይተዋል። ለልጁ ሲል እኮ ትዳሩ ላይ ይኖራል አይደል እንዴ? ትዳሩ ላይ ባትኖር እንኳን ማለት ነው ቢያንስ ልጅክ ይሁን አክል እስከሚሆን ድረስ መጠበቅ ነበረብህ። ገባ? አንተ ግን እንደዛ አላደረክም። አንተ ያደረከው ምንድን ነው? ልጁ ተወለድ፣ ልጁ ሳይወለድ ገና በወድ እያለ ሌላ ህይወት ጀመርክ፣ አዲስ ህይወት ጀመርክ ማለት ነው። ይሄ ማለት ምን ማለት ነው? አዲስ ህይወት ጀመርክ። ይሄ ማለት ዛሬ ላይ ልጄ ብትል ሚያምንክ አለ እንዴ? ሚያምንክ የለም እኮ። እኔ በነገራችን ልጄ ብትል አይደንቀኝም። ትወደዋለህ ብዬ ራሱ አላስብም። ያው ለማስመሰል ሚዲያ ላይ ነው የሚመስለኝ ማለት ነው። እና በዚህ ልክ እሷን ልትቆጣትም አትሄጂምም ትሄጃለሽም የማለት መብት የለህም። አንደኛ ነገር ማለት ነው። ሁለተኛ ነገር ሩታ ደግሞ እሱን የማስፈቀድ ግዴታ የለብሽም። መሄድ ካለብሽ ተነስተሽ መሄድ ነው። ማንን ሄዳለሁ ማለት የለብሽም። ለማንም እኔ እንዲልሄድ ነው ቤተሰቤ ጋር ለማንም መናገር እኮ አይጠበቅብሽም። ቀጥ ብለሽ ተነስተሽ መሄድ ነው ያለብሽ። በቃ ቀጥ ብለሽ ተነስተሽ መውጣት መሄድ ነው ያለብሽ። እንዴ አንቺ በራስሽ መች ነው የምትወስኙ? ሰው እያስፈቀሽ ትችዋለሽ። ግን ያንንም እያስፈቀሽ ይህንም እያስፈቀሽ ትችዋለሽ። ላ መሄድ ካለብሽ መሄድ፣ መንገድሽን መጀመር። እሱንም ማስፈቀድ ማንንም ማስፈቀድ አይጠበቅሽም። እቃሽን ይዘሽ እናትሽ ጋር የመሄድ መብት አለሽ፣ መሄድ ትቻለሽ ማለት ነው። እና በዚህ ልክ አንተም የሆነ የኔ ነገር የኔ ቃል ይከበር፣ የኔ ብቻ እኔ የምለው ብቻ ይሰማ፣ እኔ የምለው ብቻ እንትን ይባል ይፈጸም ማለትን አቁም ማለት ነው። ለምንድን ነው ያንተ ብቻ? ያም ሰው እኮ የራሱ ውሳኔ ያለው የራሱ የሆነ ነገር አለው ማለት ነው። እና የኔ ብቻ ይሰማ የኔ ብቻ እንትን ይበል ማለት የለብህም። አንደኛ ነገር። ሁለተኛ ነገር ደግሞ እሷ አንተን የማስፈቀድ ግዴታ የለባትም። በፈለገችው ሰዓት የፈለገችበት ሄዳ የመኖር መብት አላት። የትኛውንም ህግ ብታመጣ የትኛውም ህግ ሚልክ ይህንን ነው ማለት ነው። የትኛውም ህግ
የሚነግርህ ይሄን ነገር ነው። መብቷ ነው። ሄደክ ማየት ትችላለህ። ልታይ እስካልከለከለች ድረስ የፈለገችበት የመኖር መብት አላት። በቃ የፈለገችበት ነው። እሷ የተመቻት ቦታ እሷ መኖር የምትፈልገው ቦታ የመኖር መብት አላት ማለት። አንተ እዚህ ኑሪ ብለክ እዛ ኑሪ። ከቤተሰቧ አንተ አልተናላልክምና እሷም ለአንተ ብላ ከዚህ በፊት እኮ ብዙ ነገር ትታላለች። ግን ያ ነገር ምንድነው ያደረጋት? ዋጋ ነው ያስከፈላት። ገባ? ቤተሰብ እንደሚሻል ያው ይገባታል ብዬ አስባለሁ። ለወንድ ልጅ ብላችሁ ቤተሰቦቻችሁን አትተው ማሮቼ፣ ጓደኞቻችሁን አትተው። ወንድ ልጅ እንደዚህ ነው፣ እንዳብርሽ ነው። ከኩን ካራገፈ በኋላ እናንተ ላይ እንትን ነው የሚልባችሁ፣ ሊጫወትባችሁ ነው የሚፈልገው ማለት ነው። እና ለወንድ ልጅ ዋጋ መክፈል አያስፈልግም። ሲጀመር ከካም ወንድ ማግባት ራሱ አያስፈልግም። ማፍቀርም አያስፈልግም። ካለው ጠጋበር ነው ነገሩ ጊዜው ማለት ነው። እና ካለው ጠጋ ማለት ነው የሚሻለው። ትላንትና እሱን ማን ዞር ብሎ ያየው ነበር? ማን ይፈልገው ነበር? እድሜ ለሩታ በሰዎች ዘንድ እንዲወደድ በሰዎች እንዲታወቅ አርጋ አሳየችው ማለት ነው። እና እንደዛ አርጋው ራሱ እሷ የከፈለችው ዋጋ ምላሹ ምን ሆነ? በሌላ ሴት ተተካች ማለት ነው። ወንድ ልጅ በቃ እንደዚህ ነው። ሲያገኝ አብሯት ብዙ ነገር ያሳለፈውን አብሯት ችግርን፣ ስድብን፣ መከራን ያሳለፈችለትን ሴት አይፈልጋትም። ይሄን ነው የተረዳሁት በነገራችን ላይ በአበጋዝ ላይ ማለት ነው። እና በአበጋዝ ላይ የተረዳሁትን ነው የምነግራችሁ። እና ማለት ነው ማሮቼ ብዙ ነገር እንማርበታለን በዚህ ነገር። ያው ቢያስጠላም የሆነ ለባለትዳር የባለትዳር እንትን የትዳር ጣም ባይኖረውም ግን በቃ የሆነ አንዳንዴ በሩታ ህይወት ሩታን ስታዩት ብዙ የምትማሩበት ነገር አለ፣ ልብ ብላችሁ ካያችሁ ማለት ነው። እና ሩታ ግን ሁልጊዜ እንዴት ማለት በራስሽ ወስነሽ ሂጂ፣ በቃ በሰዎች ሳይሆን በራስሽ ሂጂ፣ በራስሽ መንገድ አንቺ የፈለግሽበት ቦታ የመሄድ መብት አለሽ። መብትሽን ደግሞ ራስሽ ነሽ የምታስከብሪው። ግዴታ አንተ ፍቀድልኝ፣ አንተ እንደዚህ ስላል ማለት የለብሽም። የምር እሱን የማስፈቀድ ግዴታ የለብሽም። እኔ አለባት ብዬ አላስብም ማሮቼ። እና ግዴታ የለብሽም። ራስሽ በራስሽ ወስይ በቃ። እናትሽም ጋር ሂጂ። እናትን የመሰለ ነገር የለም። እናት አዘንሽን ታስረሳሻለች። ብዙ ነገር አለ ማለት ነው። እና እናትሽ ጋር ሂጂ። ከእናትሽ ጋር ትንሽ ጊዜ አሳልፊ። ባልንም እዛው አሳልፊ እና ፈታ ብለሽ ደግሞ ትመጫለሽ ማለት ነው። ከፈለግሽ። ካልፈለግሽ ደግሞ ያለ መምጣት መብትም አለሽ። ማንንም አትስሚ። ጭንቅላትሽን፣ ልብሽን ስሚው። ልብሽ የሚልሽን። ለልጁ ዋጋ መክፈል ካለበት ይክፈል፣ መቶ ይይሽ ማለት ነው። በቃ መቶ ማየት ይችላል። ዋጋ መክፈል ካለበት ይክፈል። የምር ልጁን የሚወደው ከሆነ ዋጋ ይክፈል። በቃ ዋጋ መክፈል ማለት ሄዶ ይህ ልጁን ማለት ነው። አለቀ። ይሄ ራሱ አንድ ነገር ነው። የልጁ ፍቅር ነው ይሄ ራሱ ማለት ነው። መጀመሪያ ይኸውላችሁ ለልጁ ፍቅር ቢኖረው ሌላ ህይወት አይጀምርም ነበረ። ልጁ ገና ነው። ብዙ ነገር ያስፈልገዋል። የአባትነት ብዙ ነገር ያስፈልገዋል። ሮጦ ከአንድ ሰው ተለያይ ሮጦ በ2 ዓመት ውስጥ 2 ሴት